በሰው ልጅ ታሪክ ውስጥ አዲስ ምዕራፍ ሊከፈት ነው። በአመት 2 ጊዜ ብቻ በመወጋት ከገዳዩ የኤችአይቪ ቫይረስ ራስን መከላከል የሚቻልበት መድኃኒት ወደ ኢትዮጵያ እየመጣ ይገኛል። በሌላ መረጃ ደግሞ የዓለም የንግድ መስመር የሆነው የሆርሙዝ የባህር ወሽመጥ የጦር አውድማ ሊሆን ተቃርቧል። ኢራን ከአሜሪካ ጎን የቆመ መርከብ በዚህ አያልፍም ስትል ቀጭን ትዕዛዝ አስተላልፋለች። በመካከለኛው ምስራቅ ሰማይ ላይ የጥፋት ዳመና እያጠላ ነው። ይህ በእንዲህ እንዳለ ሊባኖስ በቦምብ እየተናወጠች ንጹሃን ህይወታቸው እየረገፈም ይገኛል። ዛሬ በእነዚህ አንገብጋቢ ጉዳዮች ዙሪያ በጥልቀት እንወያያለን። መረጃዎቹን በዝርዝር ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የምንመለከተው ለሚሊዮኖች ተስፋ የሆነውን የጤና ሚኒስቴር መግለጫ ነው። ኢትዮጵያ ሌናካፓቪር የተሰኘውን እጅግ ዘመናዊ የኤችአይቪ ቅድመ መከላከያ መድኃኒት በሙከራ ደረጃ ልትጀምር መሆኑ ታውቋል። ይህ መድኃኒት በዓለም አቀፍ ዙሪያ ትኩረት ያገኘበት ምክንያትም እስካሁን የምናውቃቸው የቅድመ መከላከያ መድኃኒቶች በየቀኑ የሚወሰዱ እንክብሎች ነበሩ። ይህም ብዙ ችግሮች ነበሩበት። ሰዎች ይህንን እንክብል መውሰድ ሊረሱም ይችሉ ነበር፣ ወይም ደግሞ በየቀኑ መድኃኒቱን ሲወስዱ መታየትን ስለሚፈሩ በእንደዚህ አይነት ምክንያቶች መድኃኒቱን ሊያቋርጡም ይችላሉ። ሌናካፓቪር ግን ይህንን ችግር ይቀይረዋል። በ6 ወር አንድ ጊዜ ብቻ በቆዳ ስር በሚሰጥ መርፌ ራስን ሙሉ በሙሉ መጠበቅ ይቻላል። መድኃኒቱ ሳይንሳዊ ሙከራዎቹን አልፎ 100% ውጤታማ ሆኖ ተገኝቷል። ለምሳሌ በቅርቡ በደቡብ አፍሪካና በኡጋንዳ ሴቶች ላይ በተደረገ ጥናት መርፌውን ከወሰዱ ሴቶች መካከል አንዲትም ሴት ቫይረሱ አልተገኘባትም። ይህም የሕክምና ሳይንሱን ያስገረመ ውጤት ነበር። የኢትዮጵያ ጤና ሚኒስቴርም ይህንን ውጤታማነት ተመልክቶ መድኃኒቱን ለማስገባት አስፈላጊውን የቅድመ ዝግጅትና የግዢ ሂደት እያከናወነ ይገኛል። ነገር ግን ትልቁ ፈተና ዋጋው ነው። ይህ መድኃኒት በአሜሪካና በአውሮፓ በአመት እስከ $40,000 ሊሸጥ ይችላል። ሆኖም ኢትዮጵያ በግሎባል ፈንድ ድጋፍ ወይም በመንግስት ግዢ አማካኝነት ለዜጎቿ በነፃ ወይም በዝቅተኛ ዋጋ ለማቅረብ እየጣረች ትገኛለች። ጎረቤት ሀገር ኬንያ በቅርቡ የመጀመሪያውን ዙር 21,000 የመድኃኒት መጠን መረከቧ ይታወቃል። ኢትዮጵያም ይህንን ፈርቀዳጅ ቴክኖሎጂ በሚቀጥሉት 6 ወራት እስከ 1 ዓመት ጊዜ ውስጥ ባለው ተግባራዊ ለማድረግ አቅዳለችም ነው የተባለው። ይህ በእንዲህ እንዳለ አሁን ደግሞ ትኩረታችንን ወደ መካከለኛው ምስራቅ እናምራ። የሆርሙዝ የባህር ወሽመጥ ለምን ለዓለም ወሳኝ ሆነ? ይህ ወሽመጥ በዓለማችን ላይ በየቀኑ ከሚንቀሳቀሰው ነዳጅ ውስጥ 20 በመቶ የሚያልፍበት ጠባብ ግን ወሳኝ መስመር ነው። ይህ መስመር ከተዘጋ የዓለም ኢኮኖሚ በሰዓታት ውስጥ ሊሽመደመድ ይችላል። በቅርቡ አሜሪካ በኢራን የነዳጅ ፍላጎቶች ላይ አዲስ ማዕቀብን ጥላለች። መርከቦች ለኢራን ክፍያ እንዳይፈጽሙም አስጠንቅቃለች። ለዚህ ምላሽ የሰጡት የኢራን ባለስልጣናት ንግግራቸው ጠንከር ያለ ነበር። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚ ሲናገሩ አሜሪካ የጣለችውን ማዕቀብ የሚከተሉት ሀገራት በዚህ ባህር ማለፍ አይችሉም ብለዋል። ኢራን አዲስ የህጋዊና የደህንነት ስርዓት መመስረቷን ገልጻለች። ይህም ማለት ከአሁን በኋላ ማንኛውም መርከብ በሆርሙዝ ወሽመጥ ማለፍ ከፈለገ ከኢራን የባህር ኃይል ጋር መተባበርና ፈቃድ ማግኘት ይኖርበታል ማለት ነው። ይህ ደግሞ አሜሪካና ባህሬን ያቀረቡትን ኢራን እገታዋን ታንሳ የሚለውን የተባበሩት መንግስታት ረቂቅ ውሳኔን ውድቅ የሚያደርግ ነው። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዝ በሰጡት ማስጠንቀቂያ ባህሬንን የመሰሉ ጥቃቅን ሀገራት ከአሜሪካ ጎን መቆማቸው መጥፎ መዘዝ እንደሚያስከትልባቸው ተናግረዋል። ሆርሙዝ የህይወት መስመር ነው፣ በራሳችሁ ላይ እንዳትዘጉ ሲሉም አስጠንቅቀዋል። በዚህ ሁሉ ውጥረት ውስጥ ግን የኳታር የተፈጥሮ ጋዝ መርከብ
መርከብ ያለምንም ችግር በወሽመጡ በኩል ማለፏ ኢራን ጓደኞቿንና ጠላቶቿን ለይታ ለማስተናገድ መዘጋጀቷን የሚያሳይ ምልክት ተደርጎ ተወስዷል። ይህ በእንዲህ እንዳለ ጦርነቱ በጋዛ ብቻ በቃም ወደ ሊባኖስም በስፋት ተሸጋግሯል። ባለፈው ቅዳሜ በሊባኖስ ምድር የታየው ትዕይንት እጅግ አሳዛኝ ነበር። የእስራኤል መከላከያ ሰራዊት በፈጸመው ተከታታይ ጥቃት በትንሹ 39 ሰዎች መገደላቸውን የሀገሪቱ የጤና ሚኒስቴር አስታውቋል። በተለይም በደቡባዊ ሊባኖስ በምትገኘው ሳክሳኪ ከተማ የደረሰው ጥቃት አሰቃቂ ነበር። አንድ ህፃንና ንጹሃን ዜጎች በቤታቸው ውስጥ እንዳሉ ህይወታቸው አልፏል። እስራኤል ጥቃቱን የሰነዘረችው በሊባኖስ የሚንቀሳቀሰውን ሄዝቦላን ለመምታት እንደሆነ ብትገልጽም ሰላማዊ ሰዎች ግን ለምን ሰለባ ይሆናሉ የሚለው ጥያቄ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ተቃውሞን እያስነሳም ይገኛል። እስራኤል ሰላማዊ ሰዎች ላይ ጉዳት ስለመድረሱ መረጃው ደርሶኛል የሚል አጭር ምላሽ ብትሰጥም በሊባኖስ ውስጥ ያለው ሰብአዊ ቀውስ ግን እየተባባሰ መጥቷል። በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው እየተሰደዱ ሲሆን የቀጠናው ሰላም በከፍተኛ አደጋ ላይም ወድቋል። የጦርነት ወደ ጎረቤት ሀገራት የመስፋፋት እድሉ ሰፊ መሆኑ ደግሞ ዓለምን እያስጨነቀ ያለ ጉዳይ ያደርገዋል። ይህ በእንዲህ እንዳለ ወደ ጤናው ዘርፍ ስንመለስ ስለ ሌናካፓቪር ጠለቅ ያሉ መረጃዎችን ማወቅ ይኖርብናል። ይህ መድኃኒት ለምን እንደ ተአምር ተቆጠረ? ሳይንሳዊ አሰራሩ ካፓሳይድ ኢንሃቢተር የሚባል ሲሆን ቫይረሱ ወደ ሰውነታችን ሴሎች ውስጥ ገብቶ ራሱን እንዳባዛ በውጭ በኩል ያለውን ሽፋን ወይም ካፓሳይድ በመቆለፍ ነው የሚሰራው። ይህ ማለት ቫይረሱ በደማችን ውስጥ ቢኖር እንኳ መርዛማነቱን አጥቶ እንዲኮላሽ ያደርገዋል ማለት ነው። በኢትዮጵያ ሁኔታ የጤና ሚኒስቴር ለምን አሁን ለመጀመር ወሰነ? ጥናቶች እንደሚያሳዩት በሀገራችን በየዓመቱ በአማካይ ከ10,000 በላይ አዳዲስ ሰዎች በቫይረሱ ይጠቃሉ። መድኃኒቱ በአመት 2 ጊዜ ብቻ በመርፌ የሚሰጥ መሆኑ በጤና ተቋማት የሚፈጠረውን መጨናነቅ ከመቀነሱም በላይ ተጠቃሚዎች መድኃኒቱን ለመውሰድ ሩቅ መንገድ የመጓዝ ሰቀቀንን ያስቀርላቸዋል። ሌላው ትልቁ ነጥብ የክትትል ስርዓቱ ነው። ይህ መድኃኒት ወደ ኢትዮጵያ ሲገባ ዝም ብሎ ለሁሉም አይከፋፈልም። መጀመሪያ መድኃኒቱን የሚወስዱ ሰዎች ለኤችአይቪ ቫይረስ ነፃ መሆናቸው በምርመራ መረጋገጥ አለበት። ምክንያቱም ቫይረሱ ያለበት ሰው ይህንን መከላከያ ቢወስድ ቫይረሱ ከመሞት ይልቅ መድኃኒቱን የመላመድ እድሉ ሰፊ ስለሚሆን ነው። ስለዚህ የጤና ሚኒስቴር በአሁኑ ወቅት የላቦራቶሪ ምርመራ ስርዓቶችንና የጤና ባለሙያዎችን ስልጠና በማጠናከር ላይ ይገኛል። ይህ ለኢትዮጵያ የጤና ዲፕሎማሲ ትልቅ ድል ነው። ምክንያቱም እንዲህ ያሉ ዘመናዊ መድኃኒቶች ቀድመው ከሚገኙ ጥቂት የአፍሪካ ሀገራት ተርታ እንድንሰለፍ ያደርገናል። ይህ በእንዲህ እንዳለ ወደ ሆርሙዝ ወሽመጥ ስንመለስ ጉዳዩ ከኢራንና ከአሜሪካ ፍጥጫ አልፎ የዓለምን ሀያላን እያከፋፈለ ይገኛል። ቻይና ከኢራን የምታገኘው ነዳጅ በብዛት በዚህ ወሽመጥ በኩል የሚያልፍ በመሆኑ መስመሩ መዘጋቱ ቤጂንግን ክፉኛ ያስቆጣል። ኢራንም ይህንን እንደ ትልቅ ካርታ እየተጠቀመችበት ነው። እኛን ካገዳችሁ ዓለምን እናገዳለን የሚል የጥቁር መዝገብ ማስጠንቀቂያም እየሰጠች ነው። ኢራን አዲስ የገነባችው የህግና የደህንነት ስርዓት ኢራን የባህር ክልሏን በዓለም አቀፍ ህግ ስም በመጠቀም ማንኛውም በጠላትነት የፈረጀችውን ሀገር መርከብ ለደህንነት አስጊ ነው በሚል ሰበብ እንዲቆም ወይም እንዲፈተሽ የማድረግ መብት አገኛለሁ እያለች ነው። ይህ ደግሞ አሜሪካ በባህረ ሰላጤው ላይ ያላትን የባህር ላይ የበላይነት በቀጥታ የሚገዳደር ነው። በተለይም ባህሬን ለምን ትኩረት ውስጥ ገባች የሚለውን ስንመለከት ባህሬን የአሜሪካ 5ኛ የባህር ኃይል ጦር ሰፈር መገኛ ናት። ኢራን ባህሬንን ማስጠንቀቋ አሜሪካ በባህረ ሰላጤው ውስጥ ያላትን የቅርብ ወዳጅና የጦር ሰፈር መመታቻ በማድረግ ቀጠናውን የጦር አውድማ ለማድረግ ዝግጁ መሆኗን የሚያሳይ ነው። ይህ የፖለቲካ ቁማር ለኢትዮጵያና ለምስራቅ አፍሪካም ስጋት ሆኗል። ምክንያቱም የሆርሙዝ
ወሽመጥ ከተዘጋ ነዳጅ ወደ ቀይ ባህርና ወደ ኤደን ባህረ ሰላጤ መምጣቱን ስለሚቀንስ ነው። በሀገራችን ያለው የነዳጅ ወረፋና የዋጋ ግሽፈት አሁን ካለበት በላይ ሰማይ የመንካት እድልም እንዳለው የተለያዩ ተንታኞች እየገለጹ ይገኛሉ። በሌላ መረጃ ስለ ሌና ካፓቪር የምስራች ብቻ ሳይሆን ሊገጥሙት ስለሚችሉ ተግዳሮቶችን ማንሳት ይኖርብናል። አዎ መድኃኒቱ 100% ውጤታማ ነው። ነገር ግን ወደ ኢትዮጵያ ገጠርና ራቅ ያሉ ክልሎች እንዴት ይደርሳል የሚለው ጥያቄ በጤናው ዘርፍ ተንታኞች ዘንድ ትልቅ አጀንዳ ሆኗል። ይህ መርፌ እንደ ተራ ክትባት ዝም ብሎ የሚሰጥ አይደለም። መድኃኒቱ የሚቀመጥበት የቀዝቃዛ ሰንሰለት ወይም ኮልድ ቼን መጠበቅ አለበት። ይህ ማለት ከፋብሪካ እስከ ጤና ኬላ ድረስ ያለውን የሙቀት መጠን ካልተቆጣጠርን መድኃኒቱ ኃይሉን ሊያጣም ይችላል። በተጨማሪም የባለሙያዎች ስጋት የሆነው የመድኃኒቱ መላመድ ጉዳይ ነው። አንድ ሰው መርፌውን ወስዶ ከ6 ወር በኋላ ለሁለተኛው ዙር ቀጠሮ ቢያሳልፍ ምን ሊፈጠር ይችላል የሚለውን ስንመለከት ደግሞ በሰውነት ውስጥ ያለው የመድኃኒት መጠን ሲቀንስ ቫይረሱ ራሱን የመቀየርና መድኃኒቱን የመላመድ እድል ይኖረዋል። ይህ ከተከሰተ ደግሞ መድኃኒቱን ለወደፊት ፋይዳ ቢስም ሊሆን ይችላል። ስለዚህ የጤና ሚኒስቴር መድኃኒቱን ከማስገባት ጎን ለጎን እያንዳንዱን ተጠቃሚ ቀጠሮውን እንዳያሳልፍ የሚያስታውሱ የዲጂታል ክትትል ስርዓትን ለመዘርጋት እየሰራም ይገኛል። ሌላው ትኩረት የሚሻው ጉዳይ የማህበረሰቡ ግንዛቤ ነው። ብዙ ሰው መርፌውን ተወግቻለሁ በሚል ስሜት ሌሎችን ጥያቄዎችን ሊዘነጉ ይችላሉ የሚል ስጋትም አለ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ፈጣንና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።